ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች የዛሬው የምናለሽ መቴ ፕሮግራም ነው አሁን ተጀምሯል። ዛሬ ጥቅምት 11 2018 ዓመተ ምህረት ነው በኢትዮጵያ አቆጣጠር። እኔ መታሰቢያ ቅጽልና ደረጃ ሀብተወልድ የዕለቱን ዋና ዋና መረጃዎች ይዘን መተናል። አብራችሁ ቆዩ። ደረጀ እንኳን ደህና መጣ። እንዴት ዋልክ? እንዴት አድርክ? እንደተለመደው ዛሬ መረጃዎችን ሰፋ አድርገህ ሰብሰብ አድርገህ ይዘልን መተናል። ወደዛው እንሂድ። አመሰግናለሁ መቲ። እንግዲህ ዛሬ በዋነኝነት እንዳልኩሽ የአብይ አነጋጋሪ ንግግር አለ፣ እሱን እንመለከተዋለን። ሁለት የተናገራቸው አነጋጋሪ ነገሮች አሉ። ከኛ ጋር የሚሆን ነው ወይ አይሆንም የሚለውን እሱን እንደዋነኝነት ይዘውና በመጀመሪያ ላይ ያሉትን ሌሎች አንዳንድ መረጃዎች ለማካፈል ያህል ሁላችንም እንደምናውቀው በቅርቡ በጎጃም ማንኩሳ አካባቢ የ19 ዓመት የፋኖ ታጋይ በአለም ዋሴ ቆስላ በመከላከያ እጅ ከወደቀች በኋላ ገድለዋታል። መግደላቸው ሳያንስ ደግሞ ምን አይነት ዘግናኝ ግፍ እንደተፈጸመባት ሁላችንም ሰምተነዋል። ብዙዎችን እያነጋገረ ነበር። የሥርዓተ ቀብሯም እንደተመለከትነው ቀደም ሲል በጣም ህዝብ በተቆጣበት ሁኔታ ነበረ ሥርዓተ ቀብሯም የተከናወነው። ምክንያቱም ከኢትዮጵያዊነት እሴት ውጭ የሆነ በሴት ልጅ ላይ መደረግ የሌለበት ጸያፍ ከሰብአዊነት ያፈነገጠ ተግባር ነው የተፈጸመባት የሚለው ብዙዎችን እያስቆጣ ባለበት ሰዓት ላይ እናቷም ቤተሰቦቿም በከፍተኛ ሀዘን ላይ ወድቀው ነበረ እና ይሄን ሀዘን እየገለጹ ባሉበት ሰዓት ላይ እንግዲህ ገና ሳልስቷ እንግዲህ ገና አሁን ነው ሶስተኛ ቀኗ ማለት ነው። ህዝቡ ከዳር እስከ ዳር ተቆጥቷል። ዛሬ በተሰማው ዜና መሰረት መረጃ መሰረት በጣም በሚገርም ሁኔታና በሚያሳዝን ሁኔታ ከሀዘናቸው ሲያገግሙ ለምን ቁጣችሁን ገለጻችሁ ለምን ሀዘናችሁ በሚል ይመስላል የክብርት ሰማዕቷን ቤተሰቦች ታፍነው ተወስደዋል በመከላከያዎች እና በአድማ ብተናዎች በባዴኖች እና ለምንድን ነው የወሰዷት የሚል ነው። እናቷም ተወስደዋል፣ ሌሎች ቤተሰቦቿም ተወስደዋል። የእናቷን ፎቶግራፍ የክዲሻኑ እንዳስቀምጠልን በጣም የሚያሳዝን ሁኔታ ነውና ይቺ እናት ከሀዘኗ ሳታገግም በዛሬው ዕለት ከሌሎች የቤተሰቡ አባላት ጋር ተወስደዋል። ብዙዎች እየተቆጡ ነው። ቤተሰቦቻቸው፣ ሌሎች ቀሪዎቹና ጎረቤቶቻቸው በሙሉ ደግሞ ምን አድርጉ ነው የሚሉን? ገድለውን አሰቃቂም ነገር ፈጽመውብን ሀዘናችንን እያዘን ደግሞ ሆኖ አትዘኝ ብለው ለምንድን ነው እንደዚህ የሚያደርጉት? በትኩስ ሀዘን ላይ እያሉ ብዙዎች ቁጣቸውን እየገለጹ ነው የሚገኙት። በስፍራው ያሉ አንዳንድ መረጃ የሚያወጡ ምንጮች ባደረሱን መረጃ እነዚህ ምንጮች የወሰዷት በተለይ እናታቸውንና ሌሎችን የወሰዷቸው የቅርብ ቤተሰቦቻቸውን አስገድደው ሊቀርጿቸው ነው የሚል ነገር ነግረውናል። ምክንያቱም ማህበረሰቡ ይሄ ተፈጸመ የተባለው መቲን አሁን እዚህ ላይ ማላወራው በሴቷ ላይ የተፈጸመው ድርጊት ዘግናኝ አውሬያዊ የሆነ ድርጊት ማህበረሰቡ በጣም ሾክ ስለደነገጠ ስለተቆጣ በአካባቢው ልክ እንደባለፈው እንደሚያደርጉት ሁሉ ሌሎችን እየወሰዱ አስገድደው እንደሚቀርጹት በሙሉ እናቲቱ ላይ አፈሙዝ ደግነው አይ ልጄ ዝም በተፈጥሮ ያው ውጊያ ላይ ነው የሞተችው፣ ከዛ ውጭ ሬሳዋ ላይ የተደረገ ነገር የለም፣ ከዛ ውስጥ የተቆራረጠ ምናምን የተባለው ነገር የለም ብለው ሊያስገድዷቸው ነው። ምክንያቱም ይሄ አማራ ክልል ብቻ ያለውን አይደለም መት ከዳር እስከ ዳር ያለው ሁሉ መነጋገሪያ ሆኗል ነገሩ ድርጊቱ። ስለዚህ ለማክሸፍ ዶክመንተሪ ለመስራት ወይም ቀረጻ ለመስራት እና አሚኮን አስገድደው ሊያሰሯቸው ነው አፍነው የወሰዷቸው የሚል አንድ የዛው የአማራ ክልላዊ መንግስት ሹመኛ ባለስልጣን ያደረሰን መረጃ አለ። የሆነ ሆኖ ግን ቢያንስ 5 ቀን 7 ቀን ሳይጠብቁ ሰባቷ እንኳን እንዲወጣ ሳይጠብቁ በትኩስ ሀዘን ላይ
በሐዘን የተቃጠሉትን እናት አፍኖ መውሰድ ምን አይነት ነውረኛ አገዛዝ እንደሆነ ምን አይነት ከሰብአዊነትና ከህዝብ ጋር የተጣላ አገዛዝ እንደሆነ የሚያሳይ ነው። ወደ ሌሎች መረጃ ከመግባት በፊት በዚህ ላይ የምትዩ አዎ ምለዋለኝ በደንብ በጣም እኮ ነው የሚያሳዝነው። ያው የኢትዮጵያን መቼም የሀዘን ሁኔታ ታውቀዋለህ። አማራ ክልል ላይ ያለውን የሀዘን ሁኔታ ታውቀዋለህ። ከዛ በኋላ ደግሞ ሞቱም እኮ ቀላል ሞት አይደለም። ሞቱም የማይረሳ የሚሰብር ነው። በጣም ብዙ መከራ ነው። በዚህ ላይ ወጣት ነች። እኚህ እናት ከእኚህ እናት ያሉት ጀርባ ላይ ይታያቸዋል አይደል? ለቅሶ ላይ ያሉት ሰዎች የሚጠብቁ ፋኖች አሉ። እዛ ተሰልፈው በመደዳ እየጠበቋቸው ነው እንግዲህ ያሉት። እሳቸውን ያው አካባቢውን እየጠበቁ ነው ተደርድረው በዚህ በምታየው መልኩ ማለት ነው። አሁን እንግዲህ እኚህ እናት ወይም ቤተሰብ ወጥተው ከዚህ በፊት አዲስ አይደለም፣ በደንብ የምናውቀው ነው። እንትኑን መጥተው አይ ልጄ አምልጣ ነው ሄደች ወይም ወስደውብኝ ነው ፋኖች አስገድደው ወስደውብኝ ነው። ከዛ በኋላ በጦርነት ከሞተች በኋላ እነሱ ናቸው እንደዚህ ያደረጓት እንጂ ፋኖ ነው እንደዚህ ያደረጋት እንድትባል ሁሉ ኤኒቲንግ ብለው ሊመጡ ይችላሉ። እኚህ እናት ሀዘን ላይ ናቸው፣ ጭንቅ ላይ ናቸው፣ ተሰብረዋል። ሀዘናቸውንም መቀመጥ አልቻሉም። ከተቀመጡበት ሀዘን ላይ ታፍነው ተጠይቀው እስቲ ማጽናኛ ነገር እንደው እናዝናናው ተብሎ አይደለም፣ ታፍነው ተወስዷል። ስለዚህ ሲመጡ ምንም ሊናገሩ ይችላሉ። ስለዚህ በዚህ የተነሳ ማህበረሰቡ እንዲያቀር እኚህ እናት አዝነዋል፣ ለቅሶ ላይ ናቸው፣ ልጃቸውን አጥተዋል። ሲጀምር የ19 ዓመት ልጅ በጦርነት ህይወቷ ማጣቷ የፋኖ ችግር አይደለም፣ የኢትዮጵያ ችግር ነው። የኢትዮጵያ ችግር ደግሞ ያመራሩ በዛ ቦታ ላይ እንደዚህ አይነት ነገሮች እንዲሆን ያደረገ የመንግስት ችግር ነው። መንግስት እኮ ኃላፊነት የወሰደው ይህንን ሀገር በሰላም ሊያስተዳድር ነው። መንግስት እዛም እዚህም ጦርነት ተነስቶበት አይ ከሌና ከዚህ ደጋግሜ ነው የምናገር መንግስት እኮ አላደረግም የሚሉ ሰዎች አሉ። መንግስት የ19 ዓመት ልጅ ዩኒቨርሲቲ እንድትገባ ኮሌጅ እንድትገባ ወይም ትምህርት እንድትማር ነው ኃላፊነት የተቀበለው። እሱን ሳታረቅ ቀርታ ጫካ ከገባች መንግስት ይጠየቃል፣ ተጠያቂ ነው። ይህንን መሬት አመቻችቷል ማለት ነው። ልጅቷ ሌላ እድል እንዳይኖራት ሌላ ህይወት እንዳይኖራት አመቻችቷል። እነዚህ ሁሉ ፋኖ ሰራዊት ተብለው ጫካ የገቡት የኢትዮጵያ ጠላቶች አይደሉም። እነዚህ ሁሉ ሰራዊት ጫካ ገብቶ በየጉራንጉሩና በየንቱን ህይወቱን የሚያወጣው የሚታገለውም ለነዚህ ሁሉ ራሳቸው ተዋግቶ ለሞቱት ሁሉ መንግስት ይጠየቅበታል። ሌላ ማንም አይደለም የሚጠየቀው። ወጣቶች ገብተው ነፍጥ አንስተው ነፃነታቸውን ለማግኘት ቢታገሉ ይህ ማለት የሚጠብቃቸው መንግስት የለም ማለት ነው። ራሳቸውን ደህንነታቸውን የሚያስጠብቅ አካል የለም ማለት ነው። ወይም መንግስት ራሱ ሊያጠፋቸው መጥቷል ማለት ነው። ሀገሪቷ የጦርነት ቀጠና ነች ማለት ነው። በዛ ዘመን ላይ የሚያስተዳድረው መንግስት ለዚህ ሁሉ ተጠያቂ ነው። እያድበሰበሱ ወደዛ ወደዚህ ካድሬዎቹ የሚወስዱትን ነገር ነው ያው ክሊር ማድረግ የፈለጉት። እየወጡ እንዴ በጦርነት አይደል ሄደችው መሞት እናንተን ያለ ነው እና ትፎክራችሁ ስትዋጉ እንዲህ ይሄ እኮ የሳጠ ገባ የጎረቤት ሰጥ አገባ እኮ አይደለም እንዴ። በጦርነትም ቢሆን ሄዳ መሞት አሁን መንግስት ተጠያቂ ነው እኮ ጥያቄው። ትምህርት ቤቱ ተዘግቶ በቃ መኖራችን ተብላ ጫካ ገብታ ራሷን በዚህ ደረጃ ራሷን መከላከል ኖሮባት መውደቋ ራሱ የመንግስትና የስርዓቱና የዚህ ዘመን ተጠያቂነት አለበት ነው ይሄን ላይ የምፈልገው። እና አሁንም እኚህ እናት ነገ ቤተሰቦቿ ወጥተው ምንም ቢናገሩ ለምን እንደተናገሩ ማህበረሰቡ ቀድሞ ተዘጋጅቶ እንዲጠብቅ ለማስጠንቀቅ ያህል ነው። ደረጃ አመሰግናለሁ መቲ። የአንቺ ማብራሪያ አሁን ወደ ቅደም ተከተሌን ወደፊት እንዳመጣው አድርጎኛል ውይይቴን። ይሄ ማብራሪያ ቀጣይ እንደ አብይ የተናገሩትን ነገር ነው መስማት የምፈልገው። አንዱን አንቺ ያልሽው አሁን ወደዛ ስለሚያንደረድረኝ ብዬ ነው። አጠቃላይ እስኪ ቴክኒሻናችን አንደኛውን ሁለት ቪዲዮ አሉ የአብይ ዛሬ የምናያቸው፣ አንደኛውን እስኪ ያቅርብልኝ። ለመጀመሪያ ምርጫችን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ምርጫችን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም።
ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። አመሰግናለሁ። ይሄን ነው መቴ አሁን ያልሽውን ስለፈለኩኝ ያደረኩት። ይሄ በጣም በፋላሲ በውሸት ለራስ በሚመች ትርክት ሽንገላ የተሞላ ገለጻ ነው። አብይ ለምንድን ነው ከ100 ዓመት በፊት የሚጓዙት? ኢህአዴግ ቤት አድገው እመታዜብ ሳሞራ ምን እያሉ የመለስን ወንበር ነው ያዙት። ለምንድን ነው ራሳቸውን ከአፄ ቴዎድሮስ ዘመን ጋር የሚያወዳድሩት? ለምንድን ነው ከአፄ ዮሐንስ ዘመን ጋር የሚያወዳድሩት? ገና ያኔ የሀገር ስሪቱ ላይ በነበረበት ለምንድን ነው ወደዛ የሚያደርጉት? ደርግ ማለትና ከዛ በኋላ የነበረው የኔ ስርዓት አይደለም እንዴ? ከዛ በኋላ የነበረው ከደርግ በኋላ የነበረው የእሳቸው ሲያገለግሉት በነበረው ስርዓት ግን መሪው መለስ ዜናዊ ሆኑበት። መነጻጸር ካለበት አብይ እንደውም ከዛም እኮ መነጻጸር የለበትም። ምክንያቱም ጊዜ በሄደ ቁጥር የተሻለ ነገር ነው መምጣት ያለበት። ግን እናነጻጸር ከተባለ ሪሰንት በቃ አብይ ሊነጻጸሩ የሚችሉት ቢያንስ እንደ ኢህአዴግ ጋር ስናስተያያቸው ምን ይመስላል መለስ ዜናዊ ጋር? በምንድን ነው ከመለስ ዜናዊ ጋር ብልጽግና የሚነጻጸረው? መለስ ዜናዊ አገዛዙ እናውቃለን፣ ዲክታተር ነው። እኔ ገፈት ቀማሽ ነኝ፣ የቲፒኤልኤፍ እድሜ ልክ የተፈረደብኝ፣ ጋዜጠኞች ታሰራሉ፣ ብዙ በደሎች ተፈጽመዋል። ምንም ውሸት የለው። በሀገራዊ ጸጥታና በመሪ ደረጃ መለስና አብይ እናስተያያቸው ከተባለ ግን ሰማይ ከምድር ይርቃል። ከናም ባገንነቱ መለስ ሀገርን ሰጥ አድርጎ ይዟል። ግጭት የለም አንዳንድ ቦታ ይኖራል። በዚህ ደረጃ ግን በመሃል አዲስ አበባ ሰው መንቀሳቀስ ከሚያቅተው ድረስ አደጋ አልነበረም። አኗች ኢኮኖሚውም የሚሰረቀው የሚዘርፈው እንዳለ ሆኖ በዚህ ደረጃ አልወደቀም። የዛሬ 7 ዓመት እኮ አብይ ሲመጡ 29 ብር እኮ ነው $1 ምንዛሬ በመለስ ጊዜ 29 ብር ነው። 180 ብር እየተመነዘረ ነው። በቅርቡ የወጣው ሪሴንት እንትኖችን እየተመለከት ነው ፊገሮችን። አጠቃላይ የጸጥታ ጉዳይ መለስ ዜናዊ አልገዛም ያላቸው ክልል የትኛው ክልል ነው? እስኪ አብይ ገሩ እንዴ ፌስቡክ ስላለ ነው ምን ስላለ ነው ይሉናል። መለስ ዜናዊ ነበር ፌስቡክ እኮ ግዴ ነበር እንደው አልገዛም ያላቸው ክልል የትኛው ነው? ዛሬ እኮ ትግራይ ከፌደራል መንግስቱ ጋር የሚያገናኘኝ ቀጭን ክል የፕሪቶሪያው ስምምነት ብቻ ነው ብላለች። በተረፈ ሌላ ነገር የለንም። ዲፋክቶ ስቴቱን አለች። አያገባውም። በትግራይ ላይ አይሞክሯትም። እንኳን እንትን ሊያደርጉ ሊሄዱ ወደዛም ዞረው ጸሎት አያረጉ። አብቅቷል የትግራይ ጉዳይ። አማራ ክልል ከ80 በመቶ በላይ በማን ቁጥጥር ስር እንዳለ እንደምንመለከተው ነው። ቅድም አንቺ ያነሳሽው በማን ጊዜ ነው? አሁን በቅርብ ጊዜ በሚሊዮን የሚቆጠሩ የአማራ ሴቶችና ተማሪዎች ወደ ጦርነት የተማገዱት። በየዓመቱ እኮ ልምድ እኮ ሆነ። ዘንድሮ 5 ሚሊዮን አይማሩም ትምህርት ቤት፣ ዘንድሮ 6 ሚሊዮን እየተባለ እኮ የምንሰማው መግለጫ እኮ ተረት ሆነ እኮ፣ የሰርግ ዜና ሆነ እኮ። በማን ጊዜ ነው ይሄ ሆነው? ይሄ ሆኖ ፌስቡክ ስላለ ነው? ዩቲዩብ ስለሌለ ነው? ያኔ ይሄንን የመንግስት መገናኛ ብዙሃን ዘግቦት ያውቃሉ? ለምንድን ነው ይሄ እኮ ራስ መሸንገል እኮ ነው። ስለ ንጽጽር ውሸት ነው። በቴዎድሮስ ጊዜ ሽፍታ ማለት ይኖራል፣ መቼም አይጠፋም ሽፍታ። ባደጉት ሀገራት ምትመጭ እዚህም አሸባሪ ማለት ነው። አንዳንዴ ትምህርት ቤት ገብተው ሰው የሚገሉ ሌላም ቦታ የሚያደርጉ በብዙ ሀገሮችም ይኖራል። ግን ምንድን ነው የሚባለው? በዚህ አካባቢ ሽፍታ አለ ይባላል። በሀገራችንም በእንደዚህ አለ ይባል ይችላል። ሽፍታ ማለት የግለሰቦች መሸፈት፣ ግለሰቦች ለዘርፊያ የሚያደርጉት ነው። አሁን እኮ ህዝብ ነው የተነሳው። በጦርነት ተናግቷል እኮ ሀገሩ። የህዝብ ጥያቄ እኮ ነው። እንዴት ነው ይሄን የህዝብ ጥያቄ ይሄን የመሰለ ትግል ከዳር እስከ ዳር የተቀጣጠለ ትግል ሽፍታ ትናንትም አለ ዛሬም አለ ተብለ የምታስተባብዩ? ማንን ነው የምንሸነግረው በዚህ ውሸት? ማንንም መሸንገል አይቻልም። ውሸት ነው። ንጽጽሩ የድክመት ነው። ብልጽግና በጣም የወደቀ በኢትዮጵያ ጊዜ ታሪክ መንግስት ሊባል የማይችል
ጠቅላይ ሚኒስትሩም የአዲስ አበባ ምክትል ከንቲባ ሆነው የተወሰኑበት ምክትል ከንቲባም ሆነው በአዲስ አበባ ላይ ሰው በሰላም ወጥቶ መግባት ብርቅ የሆነበት በልቶ ማደር ትግል የሆነበት ዘመን ላይ አድርሶናል። ስለ ኢኮኖሚ በኋላ ሌላ ቪዲዮ ስላለ ስለሱ ስለምንመጣበት ብዬ ነው። ስለዚህ ብልጽግና ድሮም አገር የማቅናት ታሪክ ነው ሽፍታዎች ጋር እያለ አብይ ከ100 ዓመት በፊት መራመድ የለባቸው ሲያገለግሏቸው የነበሩትን መለስን የዛ አይነት መንግስት መመስረት አቅቷቸዋል። ራሱ እያስተዳደሩም አይደሉም። ብልጽግና የወደቀ መንግስት ነው የሚለውን የመጀመሪያውን ነጥብ እንያዝ። ንጽጽሩ ውሸት ነው። ሁለተኛውና አስደንጋጩ በዚህ ንግግር ውስጥ መቲ የምንጠብቀውን ሰላም አናገኝም የሚለው አይመጣም። በዚህ ንግግር ላይ የምንመለከተው እጅግ አደገኛ ንግግር አለ መቲ። ምናልባት ብልጽግና ነገሩ እየከፋ ሲመጣ ለሀገርን ቅድሚያ ሰጥቶ የዚህ ህዝብ ጥያቄ ቅድሚያ ሰጥቶ ማናቸውም ነገር እስኪ በጠረጴዛ ዙሪያ እንፍታ የሚለው ነገር የለም። በቃ አይሰራም። ምን እያሉ ነው? አብይ ስልጣን ወይንም ሞት እያሉ ነው። አለቃትም እየታገርኩ እየተዋጋን እንሰራታለን እንጂ አሉ እሳቸው ትልቅ ስጊ ሶፍመር ሌሎች ሳይውት እኛ እየነው ነው የሚሉት። እየተዋጋን እንሰራታለን እንጂ የምንመኘውን ሰላም አናገኝም። በቃ ሰላምን ለማጽናት የሚፈልጉት ወምናቸው ነው አብይ እንደዚህ እየመቱ እንደዚህ እየቀጠሉ እንጂ ይሄ ሌሎች እንደሚያስቡት ኢትዮጵያ ሁሉን አካታች ድርድር በጠረጴዛ ዙሪያ ይቀመጡ እንደዚህ ይደረጉ የሚባለው ነገር ምንም አይነት ተቀባይነት እንደሌለው በብልጽግናና በሳቸው ዘንድ ዝግጁ እንዳልሆኑ ለዛ በአገር ቤት የሚንቀሳቀሱ ተቃዋሚዎችም በትጥቅ የሚንቀሳቀሱ ታጋዮችም ቁርጣቸውን ይወቁ። ዛሬ ይሄንን ነው የተናገሩት። በፍጹም እንደዛ አይነት ነገር ሊሆን አይችልም ተብሏል። ይህ በሆነበት ሁኔታ ነው ይሄ ምክክር ኮሚሽን ምናምን የሚባል ነገር ለምን ተቋቋመ ብለው ለዚህ ነው። ምክክር ኮሚሽን ማለት በብዙ ሀገር እንዳየ ነው የእርቅ ኮሚሽን የምን ኮሚሽን ከትልቁ ስልጣን ነው የሚጀምረው ለመወያየት በፓወር ሼሪንግ በምናምን ነው ብዙ ሀገር ላይ የሚደረገው እንዲሁናችሁ በጋራ ሌላው ቀርቶ እንኳን በኬንያ እኮ ተደርጓል። ይሄ እኮ ራይላ ኦዲንጋና የነሞያ ካያባኪ ወይም የኡሁሩ ኬንያታ አሁን በቅርብ ያረፉት እንትን ተጣልተው ለሁለት ያ ሁሉ ቀውጢ ሲደረግ ራይላ ኦዲንጋ ጠቅላይ ሚኒስትር ነው የተደረጉት አይተሽ ከሆነ ከዛ ከነዚህ እንትን ሲደረጉ ሀገር ያቀናሉ ሰዎች። አብይ በፍጹም ይሄን እንዳጠብቁ አጠብቁ ስልጣን ያው እስከ ወይስ ከሚሰደዱ ወይስ እስከሚያደርጉ ድረስ ነው የሚይዛት ስልጣን እያሉ የተናገሩበት ነገር ስለሆነ ይሄንን ሁላችንም ቁርጣችን አውቆ የሚበጀውን ነገር መፈለግ ነው። ፉግግር ኮሚሽን በሚባለው ነገር ትኩረት መስጠት የለብንም ለማለት ነው መቲና በዚህ ላይ የምትዩ ካለ ወደሱ ይላል። አይ ቀጣዩ ብዙን ብለዋል። እኔ እንደው ምንም አሁን ወደ 100 ዓመት ወደ ኋላ ሄደን ያነጻጸር ምን ያህል ጠቅላይ ሚኒስትሩ ብልጽግና በአንድ በኩል ዘመናዊ ነኝ ብሏል፣ በአንድ በኩል ደግሞ ራሳቸውን የሚያወዳድሩት የድሮ የጫካው ዘመን ላይ ገና ሀገር ባልሆነበት ሰዓት እንግዲህ ወደዛ ከመጣማ እንግዲህ ኮሎናሊስቶች የሚምጡ እነ ጣሊያን ምንም መጥተው እንደገና የዛን ጊዜ ዘመን በዛሬው ልክ እንለካው ብዙ ነገር ነው ማንሳት የሚቻለው። አሁን ምንድነው የንግግር የማሳመር ነገር ነው። እኔ ከሁሉም የተሻልኩ ነኝ ነው። እኔ ከሁሉም የተሻልኩ ነኝ። እኔ እንደው እየተዋጋው ራሱ እኔ ራሴ እየተዋጋሁኝ እንደዚህ አይነት የተረሱ ነገሮችን የምሰራ ልዩ ፍጡር ነኝ ነው። ሌላ ምንም ነገር ልዩነት ማለት ነው። አመት እኮ ቅድም በዚህ ደረጃ ጎበዝ መሪ እኮ ቢሆን በዚህ ደረጃ ውጊያ አይኖረው ነበር። አገሪቱ ላይ እኮ ማስተዳደር ቢችል ሀገር በዚህ ደረጃ ውጊያ አይኖርበትም ነበር እኮ። ለምን ውጊያ እንዳይኖር አያደርግም ነው እኮ። አይ ጎበዝ ነኝ እኔ በእኔ ጊዜ እየተዋጋውም እየታገልኩም ሶፎመር ዋሻንም አንዳንድ ነገሮችን የማጸዳዳት ነገር የማሳመር ነገር እችላለሁ። ከሌሎቹ ለየት የሚያደርገኝ ደግሞ በሁሉም የኢትዮጵያ አቅጣጫ ውስጥ ጦርነት አለ። ትምህርት ቤቶች ከመቼውም በፊት ከመቼውም በላይ ምናልባትም ድሮ ከነበረበት ጋር ሁሉ ሲነጻጸር ብዙ ወጣቶች ያለ ትምህርት የሚቀመጡበትና ወደ ጦርነት የሚሄዱበት ሲሆን ሌላው ደግሞ ሰው ወጥቶ መግባት የማይችልበት ዘመን ላይ ደርሰናል። እኔ ደግሞ የራሴን ምርጫ ነው ማረው። ምርጫችን ይሄ ነው። የህዝቡ ምርጫ ምንድነው ብሎ ጠይቀው አንድም ቀን የሚታወቅ ነገር የለም። እኔ ምርጫዬ ይሄ ነው። ይሄንን መርጫለሁ፣ ይሄን አደርጋለሁ። ብትቀበል ተቀበል፣ ባትፈል የግል ካምፓኒ እንኳን የቀጠርከው ስራ አስኪያጅ የካምፓኒ ሼር ሆልደሮችን አማክሮ ነው ምን ልቀይር ቢሉ አሁን ምረጡኝ ለእናንተ የሚሆነውን ነገር ሰራለሁ። ከዛ በኋላ ግን አያገባችሁም። ምርጫ ይሄ ነው። እኔ ልዩ ነኝ። ዝም ብላችሁ ተቀበሉ። ከሰማይ የወረድኩ ነኝ። ሚራክለስ ነኝ።
በቃ ታምራዊ ፍጡር ነኝ የሚል ነው። ሌላ ምንም አዲስ ነገር የለውም። ለዚህም ነው እኮ ከሰዎች የተለየ ስርዓትም ስላለን ነው በዓለማችንም በታሪካችንም አይተን የማናውቀው ሲኦል ኢትዮጵያ ላይ እያየን ያለ ነው። ሰዎች እያጨበጨቡ ብልጭልጩን ምኑን ሊወዱት ይችላሉ። እኔም ባይወዱ አለሁ፣ ዝናናበታለሁ፣ ምንም አይደለም። ከሰው ሞት አይበልጥብኝም። በየጫካው ከወደቀው ወጣት በየቤቱ ትምህርት አጥቶ ከሚቀመጠውና ረሃብ በላኝ ብሎ ሰልፍ ላይ እየወጣ ከሚያለቅሰው ትውልድ አሁን ዛሬ የማቀርብልህ እንትኖች አሉ፣ ዜናዎች አሉ። ከረሃብ ጋር ከችግር ጋር ምን ባጀት ከማጣት ጋር ክላሽ ያደረጉ ኮላፕስ ያደረጉ ከተማዎች ብዙ ናቸው፣ ይቀጥላሉ አሁንም። ስለዚህ አዎ ልዩ ነው ይሄ መንግስት፣ ልዩነቱን ተቀብለናል። ግን ቱ ዘ ወርስት ነው፣ እጅግ በጣም የከፋው ልዩ ነው ይሄ መንግስት። ወደ ሌሎቹ እንሂድ። ምን እያለ ነው ሰው ሄዳል? በእንትን ጊዜ በደርግ የመጨረሻው ጊዜ በአየር ኃይል ሲሞክር እድሉን መሬት ትለቁ ይላል አንድ ወዳጄ። በምድር ጦር አላዋጣለውና መጨረሻ አሁን ድሮ እንደሚባለው ያኔ አየር ኃይል የበዛ ጊዜ ገበሬው በግራ አልሆንቲለው መጣ በሰማይ መሬት ተለቀቀ መንግስት አለ ወይ ይሉ ነበር አሉ። መሬት የለቀቀ ከለቀቀ መንግስት የለም ደቋል ነው። እና ብልጽግና እንደው አለ ወይ ነው? የለም እኮ መንግስት የሚባል እኮ አይደለም። የቡድን የሆነ ስብስብ አንድ አካባቢ ተከማችቶ እንትን የሚል ነው እንጂ መላ ሀገሪቱን ማስተዳደር ያቃተው ሰው በሞተ ቁጥር በጠቅላይ ሚኒስትር ደረጃ እኔ የሰፈር ሚሊሻ ነኝ እንዴ እያለ መልስ የሚሰጥ እንደፈለጋችሁ እንትን አድርጎ የሚል ጸጥታ ማስጠበቅ የመጀመሪያውን ስራውን ተግባሩን ግብር የሚሰበስብበት ተግባሩን የዘነጋ ነገር ነው። ወደ ኢኮኖሚው ከመምጣታችን በፊት አሁንም ከተናገሩት ነገር ሌሎች መረጃዎችን ለማካፈል ያህል በራያ ግንባር በባይዋና በረሃ ማርያም ላይ በዛሬው ዕለት አውደ ውጊያ ሲካሄድ ውሏል። ከባድ አውደ ውጊያ ሲካሄድ ውሏል። በርካታ ቁጥር ያላቸው ወታደሮች ሰለባ ሲሆኑ በርካቶች ቆስለዋል ሲል ምኒልክ ዕዝ በሰጠው መግለጫ ነው ያሳወቀው። የዙ ህዝብ ግንኙነት መምሪያ እንዳለው ከሙትና ቁስለኞች በተጨማሪ በዛሬው ዕለት ብቻ 49 አዳዲስ ምርኮኞች ተመዝግበዋል ብሏል። በህዝብ ላይ ጦርነት ያወጀው የብልጽግና ቡድን ኃይል ካለፉት ቀናት ጀምሮ በራያ ግንባር ጀትና ድሮን እንዲሁም ታንክ፣ ጀነራል መድፍና ቢኤም የታጠቀ ከአራት እዝ የተውጣጣ ሰራዊት አሰማርቶ ውጊያ ቢከፍትም ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙትና ቁስለኛውን እንኳ ሲያነሳ ወዳገኘበት አቅጣጫ ሸሽቷል ሲል የምኒልክ ዕዝ ህዝብ ግንኙነት መምሪያ በሰጠው መግለጫ ጨምሮ ገልጿል። አንዱ ይሄ ነው። ሌላው ውጊያዎች በሸዋና በጎጃም በጎንደርም የተለያዩ ወረዳዎች እንደቀጠሉ ናቸው። በዛሬው ዕለት ዝርዝሩ ግን አልደረሰንም። ይህ በሆነበት ሁኔታ ላይ ብዛት ያለው ሰራዊት አስመረቅን እያሉ መቼም በሰራዊት ብዛት ነው በቃ በየዕለቱ የማይለጠፍ ፎቶ የማይሰራ ዜና የለም። የአየር ኃይል አዛዡ ሹማ አብደታ እየተናገሩ እነ ኢቲቪ እነ ፋና የለቀቁት አንድ ፎቶ አለ። እስኪ ያሳይልን ቴክኒሻናችን ብዬ ነው። ይህ ፎቶ ምን እንደተደረገ ማለት ነው። በጣም ስለጨነቃቸው የሚያደርጉትን ስራ አጥተዋል። እና አንድ ፎቶ ልኬላታለሁ። ቴክኒሻናችን ፎቶግራፉን አሳይልን እዚህ ጋር ከቅድሙ ከኢሜሉ ጋር ማለት ነው። ከሚገባው በላይ ሰራዊት ብዛት አገር አያጸናም። የመሳሪያ ብዛት እውነት እንኳን ቢሆን ማለት ነው። እውነት እንኳን ቢሆን በሰራዊት ብዛት የሚጸና ሀገር የለም። ምን ያህል ልጆች እንደሆኑ በመሳሪያ ብዛት የሚጸና ሀገር የለም። ድሮን ስላንጋጋሽ አሁን በጣም ትልቅ ትኩረት የሚያደርገው አብይ አንዳንድ እንደልጅ ነው ምንድን ነው ይህን ያህል መሳሪያ ድሮን ጥይት ማምረት እንደዚህ ያደረግን በማለት የስነ ልቦና እንትን ለመፍጠር ይፈልጋል። ተመልከች፣ ይሄን የሰራዊት እንትን ተመልከች። የሚለጥፉት ቀስቷ ታይሻለች። ኤአይ ኢንፎ ቼክ ስታደርጊው በኤአይ ነው ይላል። ዝርዝሩን ሳነበው እዚህ ላይ የምትመለከቱት ፎቶ ይላል በ8 ነው በ9 የተባዛ ነው ይላል። አንዱን 9 ቦታ በኤአይ አድርገው ታውቂያለሽ። ይሄ ደብል አንድ ሰው ሆኖ አሁን 4 ፎቶ ማድረግ ይቻላል። በፎቶ ጥበብ 7 ፎቶ 8 ጥበብ። ይሄ የ8 ፎቶ ነው የ9 ፎቶ ቅንጅት ነው የአንዱ ማለት ነው። አንዱም ብዙ ቦታ አባስተው እንደዚህ አድርገውታል። ለምን ይሄን አደረጉ ካልሽ ተመልከች። በመንግስት ደረጃ በመከላከያ ደረጃ ነው ይሄን እየለጠፉ ያሉት። እና ኢቲቪም እነ ፋናም ለጥፈውታል። አንድ በመንግስት ደረጃ የዚህ አይነት ቅጥፈት ምን ያደርጋል? በዚህ ደረጃ መዋሸት። ሁለት በአሁኑ ሰዓት ላይ የዚህን እንኳ አሁን የሚታየው እውነቱ ነው 10 እጥፍ አለ ቢል እንኳ ሰው ከፍርሃት ወጥቷል። እነዚህ ትግል የጀመሩ ወንድሞቻችን ከፍርሃት ወጥተዋል። የፈለገው እንኳ ቢመጣ ሰራዊት ና ግባልን ነው የሚሉት። የፈለገ መሳሪያ ሲታጠቅ ና ጋሻ ስታጥቅ ላክልን ነው ያሉት። የፈለገ ከዚህ እንኳ እጥፍ እውነት ቢያደርግ እንኳ
የስነ ልቦና ችግር አብቅቷል። ለምን ፍሮም ዘ ቢግኒንግ ወደ ስልጣን ሲመጣ ጀምሮ ብልጽግና የተጠቀመው የስነ ልቦና ጨዋታ ነው። አይተሽ ከሆነ እቺ ጥበብ ሞቲቬሽን የሚናገሩ ሰዎች ስፒከሮች፣ እነዚህ ሞቲቬት እናደርጋለን የሚሉ ሰዎች እነሱ ሞቲቬሽናል ስፒከሮች ከማን ጋር የመጡ ናቸው? ከአብይ ስርዓት ጋር የመጡ ናቸው። ያምናል በዛ አንድ ግሩፕ ያለኝ ይሄን ገነባን አንደኛ እንሆናለን አምስተኛ ምናምን ብለሽ ህዝብን በማደንዘዝ ነዳጅ ነገር እናወጣ ነው። ዝናብ ቢቀር ችግር የለም አርቲፊሻል ዝናብ እናዘንባለን እንትና እንደዚህ አይደል። ከነሱም አይቶ በልይ የተባሉ እነ ብርሃኑ ጁላ ራሱ እና አሜሪካ እነማን ከኛ ወታደር አሰልጥኑልን እያሉ እዛ ምና እዚህ ምና ይሉኛል። ይሄ ሁሉ ምን መሰለሽ በስነ ልቦና ህዝብን መግዛት ይቻላል የሚለውን ነገር እንጠቀምበት የሚለው መመሪያ ያደረሱ ምንም ነገር በሌለበት ነው። ስለዚህ አሁንም ተመልከች፣ አንድ ውሸት ነው ይሄ ነገር። ውሸት ለምን አስፈለገ ነው? ቢሆንም ስህተት ነው። ሁለተኛው ደግሞ ቢሆን እንኳን በዚህ መዳን አይቻልም። በሰራዊት ብዛት ንጉስ አይድንም። የመጽሐፍ ቅዱስ ቃል ስለሆነ አይደለም። ብዙ ሰራዊት ያላቸው ብዙ ነገር ያላቸው ለህዝቡ የተትረፈረፈ ነገር ያደረጉት ሁሉ መጨረሻው ጊዜ ሲደርስ አልዳሩ። ሌላው ቢቀር ጋዳፊ ማየት መልካም ነገር። ጋዳፊ ከአውሮፓ ባላነሰ መልኩ ህዝቡን የያዘ ነው። አላስራበም። መጨረሻ ላይ አይተናል። ሳዳም ማለት ኢትዮጵያ ካላት መሳሪያ በብዙ ጥፍ ያለው ነው። በብዙ ጥፍ እንትን ያለው ነው። መጨረሻ ሲደርስ የሚያድን የለም። ደርግም አለው። ስለዚህ ለምን ውጭ እንሄዳለን? ደርግም ከዚህ በላይ ጦር ነበር እና ምን ያደርጋል? እንደዚህ እስከሚቀጥፉትበት ምክንያት ነው ያልገባኝ ነው። ሊገባኝ አልቻለም ይሄን ነገር ያደረጉበት ምክንያትና በሌለ ነገር ይሄን ያደርጋሉና ከዚሁ ጋር ተያይዘን የምንመለከተው ነገር ሁለተኛውን ቪዲዮ ታሳይልኛል። በሌለ ነገር እንዴት ህዝብን ማጨናበር ማደንዘዝ እንደሚቻልም እንድናይ ማለት ነው። ሁለተኛውን ቪዲዮ አንዴ እናዳምጣቸው። የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድነቷ በብልጽግናዋ በታሪካዊ ይበቃል። ተመሳሳይ ነው። ያችን 10 ዓመት እንደው የዛሬ 30 ተመልከች። እኔ በእውነቴ ነው የምልሽ፣ ለዚህ ነው የምልሽ ይሄ ሞቲቬሽናል ስፒከሮች ጋር ውስጤ ያለው ነው የሚለው አይሹ እነሱንም ባይኖርህም አለ ይበል ይሉ የለ እመን በጣም መጥፎ ነገር። በፖሊስ የማይመራ ሀገር፣ በህግ የማይመራ ሀገር፣ በምን የማይመራ ሀገር ካመንክ ምናምን የሚባለው ነገር አለና ተጋንተን ብሎበታል። ውስጤ የተቀመጠው ይሆናል ብዬ የማስበው እኮ ነው እንጂ ይሄን ለማድረግ ፖሊሲ አድርገን ምናምን ይሄን አድርገን እንደዚህ ያሳያል ይሄን ያህል ሀብት በዚህ አለ ምናምን ከዛ ተነስተን ስንገምተው ምናምን አለና ተመልከች መት የዛሬ 5 ቀን በወጣው በxs.com ዓለም አቀፍ የከረንሲ ጉዳያችን የሚያጠናው ቡድን በዓለም ላይ ካሉት ዝቅተኛ መገበያ የወደቁ መገበያዎች ብር አንድ ሆኗል። ከአፍሪካም ከመጨረሻ አራቱ ከጊኒ ከሴራሊዮንና ከሱዳን ጋር ተደምሯል ተብሎ አብቅቶ ወድቋል። አንቺ የብሉምበርግን ዘገባ አምጥተሽ ስንወያይበት ነበር። ሌላው ቀርቶ ወርልድ ባንክ ካሁን በኋላ ለኢትዮጵያ አናበድርም አሉ። ለምን? ብድር የመክፈል አቅሟ የለም። ተበድራ እንኳን ኢትዮጵያ ልከፍለን አትችልም። ዛሬ ካበደርናት ነገ ስናያት መንገድ ቀይሳ ልትሄድ ትችላለች፣ ወይን ጥላት ተከናንባ ልታመልጠን ትችላለች። በይው እኮ አንቺ አንድ ሰው ስታበድሪ ሰው እንደዛ አይደለም። አንድ ልጅ ነበረ እንደውም ትዝ አለኝ፣ በጣም ይገርመኛልና እዛ ጅማ ካምፓስ እያለ በጣም ስቃለው። ልጁ ይቅማል፣ ጫት ሲጋራ ያጨሳል እና እስካሁን ሳስበው አንዳንዴ ስቀኝ ከዚህ ቤት ጫት ቤት በመደዳ ዱቤ መምጣት ይችላል። ተማሪዎች ማለት ነው። ከዛ አለበትና ስሙን እንኳን አልጠራው። ያው በእርግጥ ሰው ያውቀውም ግን ስሙንም አልጠራው ማለት ነው።
ወክ እንውጣ ራሱ ነው ጎትቶ ወክ አልወጣ ነው የሚለኝ። ልክ ይሄ ወክ የምትወጪበት ሰዓት የለም 12 ሰዓት መሸት ሲል ልክ እሱን ይዘን ገና ወክ አልጀመርንም እኮ የግቢውን በለቀ ገና ደሬ ወደ ቀኝ ይለኝ መጣኛው ሰው እሺ ብዬ ወደ ቀኝ እንደታጠፍኩ ደሬ ወደኋላ ወደ ግራ ምንድነው በየቦታው ተበድሮ እኔን አሳቆ ሊገለኝ ጥየው ገባ ወደ እንትን መንቀሳቀስ አልቻልንም በየቦታው ማለት ነው። መጨረሻ ግራ የገባቸው አንድ ተውለት ብዙ ዕዳ ያለባቸው ሱስ መቼም መጥፎ ስለሆነ ማለት ነው። እገሌ ያሉት ስሙን ጠርተው ከአሁን በኋላ እኔ ጋር ያኔ 50 ብር ብዙ ነው ወደ 50 ምናምን ብር አለበት ትቸልሃለሁ አትሳቀቅ። ከአሁን በኋላ ግን እንደ እናትህ ሲጃራ አልሰጥህም ደብተር እስክሪፕቶ ካርድ ለተማሪት እሰጥሃለሁ አሉት። ይሄም ብለውት በጣም የሚያስቀኝ ልጅ ወዲያ ብዙ እኮ ሳይቆይ እስክሪፕቶ አለች እስካሁን ቢግ እስክሪፕቶ አድሰጡት እዚህኛው ቁጥር በሁለት ሲጋራ ለውጦት ያጨሰ ሄደ። ሌላ አዲሱን እስክሪፕቶ እንትን ነው የምልሽ ምን ልልሽ እንደው ታውቂያለሽ የሚበደር ሰው ዕዳ ያለበት ማለት ነው። እንደው በብድር ላይ የተነሳ ነው ኢትዮጵያ ብድሯን መክፈል የማትችል ሆናለች እዚህ ድረስ ከአፍሪካ መክፈል ከማይችሉ ሀገሮች ውስጥ ዋናዋ ነች። በቃ እናበድርም ተብላለች እኮ። ይሄ በሆነበት ሁኔታ ላይ ደግሞ ይሄ ሪፖርት እኮ የወጣው ይሄ 3 ቀኑ 4 ቀኑ እኮ ዓለም አቀፍ ፋይናንሶች እና አህመድ ሸዴና እነ ዮብ ተካልኝ አሜሪካ ደርሰው ስንት ሳምንት ሙሉ ሲደራደሩ ቀርተው ውድቅ ሆነባቸው ተመለሱ። አይ እንደምንም ብለን 6 ዓመት ግን ከቆየን ምናልባት 6 ዓመት የሚወርድልን ነገር ይኖራል። ለምን በምክንያት ነው ደግሞ ውስጥ ያለ የሚመስለኝ ይልሻል አይኛል ልክ ዳዊት ድሪምስ ላይ እንደሚቀርበው አንዲት ልጅ ምን አለች 500 ሺህ ብር ነው 5 ሚሊዮን ብር አለኝ በይ አለኝ አለች። በጣም ነው ያለቀስኩት ይገርምሻል። የልጅቷን ሳይው እየቀደድኩ አይደለም አለኝ አልኩና ተነሳለች እዛ ሂዳ እንዳጋጣሚ ግን ይሄ አለኝ በየም ብለው ሰራልኝና አለች ሴት ልጅቱ የሆነ ነገር መሬት ሽጣ ያን ብር ታገኛለች። ያን ብር ሽጣ ሌሎች አጥፊዎች ጋር አሁንም በዚህ እምነት ከሄድሽ ብዙ ታደርጊያለሽ ሲሏት ለማይታመኑ ሰዎች ጋር የምታገኝ የተለየ ከዛ በላይ ብር አለሽ አለኝ ብላ ያን ብሯን ስታ የባዷን ቀርታ ያለቀሰች እዚህ ላይ ወጣ በዚህ መንፈስ ሂዳ ማለት ነው። አንተም ውይይት እያደረገ ነበር ታዋቂ ሰው ነው እና ይሄ በዚህ መንግስት ውስጥ እንደ መመሪያ ተብሎ የፖዚቲቭ ቲንኪንግ ኤክስትሪም ፖዚቲቭ ቲንኪንግ ይሏል። በጣም ፈር ለቀቀ እውነትን ስለሚክድ በጣም አደገኛ ነው የሚል እንደውም ኢትዮጵያ ነው የተላለፈ ነበር። አንቺ አሁን ታዲያ አብይ ይሄን የሚለው በጤናው ነው ትያለሽ እንዴ? ሰው ተርቦ ቅድም አንቺ አሁን የረሃብና የችግር የምን ዜና አደኛል የመብራት ታሪፍ 4 እጥፍ ጨምሮ በየቦታው ገንዘብ እየተሰበሰበ ትናንትና አፋር ክልል ገዋኔ ላይ መንገድ ተዘግቶ አይተሽ ከሆነ መንገድ እኮ ተዘግቶ ነበር ገዋኔ የ2017 በጀት አልተከፈለንም ዝውዝፍ ብለው መንገዱ ተቃጥሎ በድንጋይ በእንጨት በመናን በጎማ ሁሉ አቃጥለው ዘግተው መቀሌ ላይ አይተሽ ከሆነ ሰሞኑ ተቃውሞ የሰነበተው ይሄ ሁሉ እርቦናል ይሄ ሁሉ ጠምቶናል እያለ ባለበት ነገር ላይ የዛሬ 6 ዓመት አለና አክቹአሊ ካሁን በፊትም በኢትዮጵያ የዛሬ 30 ዓመት በዓለም ላይ 2 ትልቅ ሀገሮች ይኖራሉ አንዱ አሜሪካ አንዱ ኢትዮጵያ ናት ካለ ጀምሮ አብይን ያው ሁሌ እንደው ዱዓ የሚያረግ ሰው ጠፋ እንጂ ትንሽ ጠበልና ዱዓ ያስፈልጋል እንደው ለመሪያችን እንደው እንዴት ሰው ጠፋ እያልኩ ነው የምኖረውና እዚሁ ላይ እርቦናል ጠምቶናል አሁንም እንደቀጠለ ነው እንደምታየው። በርግጥ ይሄ ትላንትናም በተለያየ ቦታዎች ተካቷልና ላነሳው የፈለኩት በሰልፉ ላይ መምህራኖች ናቸው። እንግዲህ አሁን ለየትም ያደረጉ ይሄንን ዘመን ያው መቼም የማይሰራ ሰው ስራ የሌለው ሰው ወይም አካል ጉዳተኛ ሆኖ ምንም እድል የሌለው ሰው ቢሆን ቢራብ ምንም አይደለም። እነዚህ የመንግስት ሰራተኞች ናቸው። ካልተከፈለን አናስተምርም የሚሉ መምህራን ናቸው። ስለዚህ ምክንያቱም ሌላ ስራ ሰርተው መኖር አለባቸው። ስለዚህ አናስተምርም ካሉ ያው ትምህርት ይቀራል ማለት ነው። ካልተማሩ ደግሞ ወጣቶች ልጆች ካልተማሩ ደግሞ ምን ሊሆን እንደሚችል መገመት። እኛ የገዋኔ ነዋሪዎች እርቦናል ጠምቶናል ለወላጅ አልባ ህፃናት የ8 ወር ደሞዝ ይሰጠን
እንግዲህ ያልተሰጣቸው ማለት ነውና እነዚህ የመሳሰሉት ነገር በሽምግልና ተይዘው ሽማግሌዎች እባካችሁ ወደ ቤት ግቡ ምናምን እያሏቸው እነሱን እስቲ ሽማግሌዎቹ ካሸማገሉን ብለው ወደ ቤት ገብተዋል። በቀደምም እንደዚሁ የለጠፍኩት ነበር ዶቼ ቬለ ላይ ያየሁት ከ40 ዓመት በላይ መምህራን ማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና በዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸውን 760 ብር ለምግብ የሚሰጣቸው 760 ብር ለመኖር ስላላስቻላቸው ሰው ቤት ተቀጥረው በቤት ሰራተኝነት ከጫካ ጭራሮ እየለቀሙ ለምግባቸው የሚሆን እንጀራ እየጋገሩ ለመማር እንደተገደዱ አስታውቋል ይላል። ጦርነቱ ኑሮ ውድነቱ ተጨምሮ ተማሪዎች ትምህርት ለመማር ተቸግረናል ሲሉ ጭራሮ ለማገዶ ለመሰብሰብ ወጥቶ የሞተ ተማሪም እንዳለ ተገልጿል። ነገ ተማሪዎችን ለማስተማር የሚሰለጥኑ መምህራን የሚማሩት ሳይሆን የሚበሉት በማሰብ የማገዶ እንጨት መልቀም የቀን ጉልበት ሰራተኛ በመሆን እንዲሁም ሊጥ አብኩቶ እንጀራ በመጋገር ጊዜያቸውን እንዲያሳልፉና ተማሪዎች እንደነገሩን የደሴው ወኪል ተናግሯል ብሎ እንትን ላይ ተለጥፏል ማለት ነው። ዶቼ ቬለ ላይ በዜና ወጃቸው ላይ አስቀምጧል። እንደዚሁ ለኔም በውስጥ መስመር ደግሞ እንደዚሁ በቀደም ሰላም መቴ እንደምን አለሽ መልካም ይኸውልሽ እዚህ ደብረ ማርቆስ መምህራን ትምህርት ኮሌጅም እዚሁ ሼር እንዳደረግሽ ይሄን ሼር አድርጌው ነበር አይነት የተማሪዎች የኪስ ገንዘብ ማነስ ለተለያዩ ስቃዮች እንዳዳረጋቸው የሚታወቅ ሀቅ ሆኖ ሳለ አሁን ካለፈው ሳምንት ጀምሮ የክፍያ ማሻሻያ እንዲደረግላቸው በሰላማዊ መንገድ ጥያቄያቸውን አንስተው ከሰኞ ዕለት አንስቶ የመማር ማስተማር ተግባሩ ሙሉ በሙሉ ለመቆሙን እነግርሻለሁ። እኔም በዚሁ ኮሌጅ አስተማሪ ነኝ የሚል ነውና ይሄንን ነው የኢትዮጵያ ነባራዊ ሁኔታ። እንግዲህ አሁን ይሄ በጣም ከባድ ነው የምለው በሐኪሞች በመምህራን በሰራተኞች በአገልጋዮች ለነገ ትውልድ ይሄ 6 ዓመት ለተባለው ለ10 ዓመት ለተባለው የሚያስፈልጉ የኢትዮጵያ ሀብቶች ናቸው። በዚህ ሁኔታ ተርበው ወድቀው ያሉት እነሱ ድንገት ሚራክለስሊ እንዴት ሆኖ ሀብታም እንደሚሆኑ አላውቅም። እንደው ይገርማል እኮ ይሄ ሚራክል ማን የሚባል የለም አለኝ ይሄን አገኛለሁ ስትነሳይን ይሆንልሃል ምናምን የሚባለው ቅድም አንቺ እንዳልሽ ነው። በጣም ኤክስትሪም ሆኗልና በዛ ውስጥ ስላሉ ይመስለኛል ጠቅላይ ሚኒስትሩም በዚህ ደረጃ እንደው ምን አለ እንዴ እንኳን 6 ዓመት እኮ ኢትዮጵያ ያለችበት አሁን ሁኔታ እኮ 60 ዓመትም እንደው እሳቸው ላሉት ማለት ነው ጭራሽ ሌላውን ተይው አንቺ ከአፍሪካ ይባላል በጎረቤታችን በኬንያ እኮ መቅናት ከጀመርን ቆይተናል እኮ እየቀናን ነውና ከየት ነው የሚመጣው ሰው ተርቦ የከተማ ነዋሪው ተርቦ ድሮ ገጠሬው ለዘመዶቹ ከገጠር ሲመጣ ዳቦ ቆሎ ማር ቅቤ ይዞ ይመጣ የነበረው ዛሬ ወደ ከተማ መጥቶ ከዘመዶቹ ይሄ ሳልቫጅ ልብስ ሰብስቦና የዘይትና የሳሙና መግዣ እየወሰደ ባለበት ሁኔታ የከተማው ደግሞ በዛው ላይ በተቸገረበት ሁኔታ ነጋዴው ሁሉ እየተቀጣ እየታሸገ እንትኑ ባለበት ሁኔታ ተማሪዎች ከትምህርት ገበታ ውጭ ሆነው ወታደር እየተፈለፈለ ባለበት ሀገር ሁኔታ የዛሬ 6 ዓመት እንደዚህ ይላል። እኔ ስለ ግላቸው ያወሩ ከሆነ ስለ ግላቸው አሁንም ሀብታም ናቸው። ስለ ቡድናቸው ያወሩ ስለሆነ ስለነሱ ግሩፕ ከሆነ ሊያወሩ ይችላሉ። ስለ ኢትዮጵያና ስለ ህዝቧ ከሆነ የሚያወሩት ግን እባክዎን ከዚህ ቅዠት ይውጡ ተብሎ ሊነገራቸው ይገባል። ዞሮ እንደነገርኩሽ ነው ቅድም ያልኩሽ ነገር ነው። በብልጽግና ዘንድ ህዝብን ማደንዘዝ ሳይኖርሽ እንደሌለሽ ነው መታየት በሌላው ነገር ላይ እንደዚህ አድርገሽ ማኒፑሌት ማድረግ የህዝብን አእምሮ የሆነ ማደንዘዝ ምናምን ይቻላል የሚል ፍልስፍና ይከተላሉ። ከዛ የወጣ ነገር አይደለም ለማለት ነው። መቲ በኔ በኩል ያለው ይሄው ነው። እንግዲህ ሰዓታችንም እንደዛው ገድቦናል። ደረጃ ስለነበረ መረጃ እጅግ በጣም ያመሰገንኩ እንደው እንደ ቃል ይደረግልን ልበል መሰለኝ 10 ዓመት እኛ ብትወድ ደስ ነው የሚለን እንደው ግን እውነት ነው ወይ ነው በእርግጠኛ ትላንትናም ዜናውን ባካፈልኩ መሰረት ከውስጥ የወጡ መረጃዎች በጣም ሀብታም እየሆኑ ነው ያሉት የብልጽግና ሰዎች ከፍተኛ ሆነ የኢትዮጵያን አንጡራ ሀብት እየዘረፉ ያሉበት ሁኔታ ስለሆነ በ6 ዓመት ውስጥ በእርግጠኛነት ከአፍሪካ ብቻ ሳይሆን ከዓለም ጋር የሚወዳደር ሀብት ይኖራቸዋል። ምክንያቱም አሁንም አንዳንዶቹ ወደ ውጭ ሀገር እየሄዱ ንብረት የመግዛት እንቅስቃሴ ላይ ስላሉ ማለት ነው። በዚሁም ፈጽም አመሰግናለሁ ደረጃ። አመሰግናለሁ መቲ። አድማጭ ተመልካቾቻችን ዛሬ ስትከታተሉት የቆያችሁት የምናለሽ መቲ ዋና ዋና መረጃዎች የምናቀርብበት ዝግጅት በዚሁ ተጠናቋል። እኔ መታሰቢያ ቀጸላና ደረጃ ሀብተወልድ ነበር ያስተናገድናችሁ። ሀሳባችሁን መረጃዎቻችሁን በምናለሽ መቲ@gmail.com ወይም በስልክ ቁጥር እንድትልኩልን አድራ እንላለን። እስከዛው ሰላም ቆዩ።
ነው።